ምን አረገ? ጆከር ምን አረገ? ጆከር ጥሩ ሰው ነው። ተው ካልነኩት አይነት ነው። ተው ካልነኩት አይነት ነው። ተው ካልነኩት አይነት ነው። ተው ካልነኩት አይነካም እሱ። ተቀራ ያለድም መናቴ ላይ ይሄድብኛል ውዴ። እኔ ጆከር ላይ አልሄድም እንደ ሰው ምረጡ እንጂ ለበሄድም እንደ አጥረግርጎ ነው የሚያሰጣኝ። ኖ ውዴ ጆከር ወንድም አለም ነው። ታይ ውዴ ይቀመጥ በስሎ እንደ አልሄድበትም። አልሄድም ጆከር ላይ አልሄድም እኔ ኖ አልሄድበትም እኔ በጆከር እንደ ምን ነው አንዴ ሰው ምረጡ እንጂ ስንሄድበትም ተጠያቂ ሁላችን መሰለኝ። ኮሜንታተሮች ጭምር ትጠየቁበታላችሁ እንደ በቤት እግረኛው ላይ ሂጂ። ማን ነው እግረኛው ደግሞ? በሃዊማ የሄድኩባት እኮ ቀድም የሄድኩባት ምን ሆነሽ ነው የወፈርሽው አልኳት እኮ ሃዊን ሄድኩባት 15 ሚሊዮን ምን ሆኖ ነው 15 ሚሊዮን ምን ሆኖ ነው ሞጣ ምን ችግር አለው? እናንተ ግን ቂም አለባችሁ እንዴ? ምን ችግር አለው? ዛሬ ጤነኛ አይደላችሁም እንዶ ዝም ብላችሁ ነው እንዴ እናንተ የማይሆን ሰው ጋር የምታጋጩኝ እንዴ? ሰዋት በርቱም እንዴ እናንተ? አንዳንዴም እኮ የምንሄድበት ሰው እኮ መምረጥ አለብን እንዴ? እኔ የዋ መስላችኋለሁ እንዴ? ባይሆን 15 ሚሊዮኑን እናውራበት። ስንት ዜሮ ነበራት 15 ሚሊዮን? ማርያም ምን ምሬ ነው ምን ነው ግን ዝም ብዬ ሺቴን 6% ብሸጥ ይሻለኛል ውዴ። እኔ እኮ አይገባኝም ውዴ። ስንት ዜሮ ነበራት 15 ሚሊዮን? እኔ እኮ አላቃትም ውዴ። ባልሽን ላገኘው ግር ቁጡን ነው የማወጋው። ባልሽን ላገኘው ግራ ቂጡን ነው የምወጋው። እኔ ደግሞ ቀኝ ቂጥህን ነበር የምወጋል። ፈጣሪው ትግስቱን ስጠኝ። ያው ማርያምን ከላይ እስከታች ነው ያው ትርትር አድርጌ ማስቀምጤ የነበረው። በባሌ መጣኔ ቀልድ አላቅም። እሺ አሰጣሃለሁ። አደባባይ መዞሪያ ላይ ነበር የምሰቅልክ። ወንድ ኮንክ ሞክራት። እኔ በቃሃለሁ እንኳን ባሌ እኔ በቃሃለሁ አሰጣለሁ። መሃል አደባባይ ላይ ምን ይመስላል? እኔ ትይጄ አንተ ባሌን ምወጋው ባሌን ልትወጋ ወንድ ነህ ሞክራት። እንኳን ማድረግ አይደለም ሞክራት። እኔ አዊ አይደለም እንዴት እንደማንጠለጥል ልፋጫ ምን ይመስላል ደግሞ ዘለባሪ ያው እንዲ ነው እንዲ አርከፍክፌ ነው በግርግዳ ጋራ ማጋጭ ምን ይመስላል? ምን ላይ ነበርኩኝ? አስረሳኛ ያያችሁ አንተ የጎረቤት ልጅ ግን እኮ ስድብ ነው ጋይስ። የጎረቤት ልጅ እኮ ትልቅ ከባድ ስድብ ነው። ወይኔ በላቸው እየተጠረገሩኳችሁ ነበር ማለት ነው አይደል? የጎረቤት ልጅ በጣም ከባድ ስድብ ነው። ላገባ ነው እንኳን ደና መጡ። አግቢያ እኔም ናገባኝ ከኔ ወጥ ጋር ምን አገናኘው? ዲቃላ ማለት ነው። ኧረ ቅዱስ ሚካኤል አባቴ እንደው ካፌ ያውጣልኝ አንተ። ወይኔ ይቅር በሉኝ። የጎረቤት ልጅ ከየት አምጥቼው ነው ግን የምሳደቡ? ዲቃላ ማለት ነው። ማርያምን ይቅር በሉኝ። ወይኔ ሃዊ ጠፍተሻል። በስማው ለንፈስ ቅዱስ ጭልፋ ብዬ ብሳደብ ይሻለኛል። አንቺ ባለጌ ናጣየ ሰው ጎንበስ ሲልላችሁ አትወዱም። ድሮም እኮ ሲሄድባችሁ ነው። ድሮም ሰው በቃ ሲልላችሁ አናት ላይ ወጣችሁ እንታጀሬ እንግሳይ ደግ አደረኩ እንኳንም አልኩ።
ሞጣን ፈራሽ? እኔ ማንንም አልፈራም፣ ግን ሰው ሳይነካኝ መንካት አልወድም ብዙ ጊዜ። ሞጣ ቢሄድብኝ ሄድበታለሁ፣ ኖ ፕሮብሌም ውዴ። አልፈራም እኔ ማንንም፣ ሰው የሆነውን በሙሉ አልፈራም፣ ግን ሳይነካኝ እንዴት ብዬ ነው የምነካው? እብድ ነኝ እኔ? እብድ ነኝ ወይስ ውሻ ነኝ? ውሻ እኮ ነው በየሰፈሩ ዝም ብሎ እዛም ነካክቶ የሚያልፈው። እኔ ውሻ አይደለሁም። ልትሄድ ነው አንተም ብሎ ስራ። እኔ እብድ ነኝ ዝም ብዬ ሰው ላይ ምሳደበው? ገብርኤልን ታዲያ አሁን ማን ላይ እንሂድበት? ደህና ሰው ምረጡ። ምን እንሄድበትን? ያጠፋ ሰው ማለት ነው። ያጠፋውን ሰው እንመክራለን ውዴ። ግን አሁን ወደ ስራ ልገባ ነው። እሺ ፍቅሬ? አብይ አህመድ ኦሆ ወይ አብይ ላይ እናንተ ጤነኛ አይደላችሁ። ሙድ ልጄን ላሳድግበት ፍቅሬ፣ ልጄን ማሳደግ እፈልጋለሁ። ሀገሬን በጣም ወዳታለሁ። ኢትዮጵያ ሀገሬን በጣም ነው የምወዳት። እግዚአብሔርን ኢትዮጵያ ሀገሬን በጣም ነው የምወደው እኔ እውነት። የሚሄድበት ሰው እንኳን አታውቁም። የዋህ ህዝብ አብይ አህመድ ላይ የት ልገባ ነገ ውዴ? የት ልገባ ነው እኔ? አብይ አህመድ ሲጀመር እኔ ሰው ጋር አታነካኩ። ወጡልኝ። እንዳም ስራ ነው። ወጡ ስራ ልሰራ ነው እኔ ውዴ። ወጡልኝ። ስደቢው አንቺ ስደቢው። አንቺ ለምን አትሳደቢው? አንቺ ስደቢው። ቲክቶክ ይኸው እየተጠቀምሽ ነው። ዋይፋው አለሽ። ለምን አንቺ አትሄጂበትም? ጉርጓድ ውስጥ እኔን ከተሽኝ ልትሮጪ፣ ራስሽ ደግሞ ጻድቅ ሆነሽ ልትቀመጪ ሞኝሽን ፈልጊ። እሺ እኔ ስጀመር ሀቢብቲ እኔ እንደዚህ አይነት ብልጥ ነኝ እኮ። እንደዚህ ሰው ጋር የሚያነካካኝ ነገር እኔ አላደርግም። ሲጀመርም ደግሞ እኔ ምን ቤት ነኝና ነው እሱን ለመናገር እንኳን እየበቃሁት ውዴ። ሰው ጤና የለውም። አብይ አህመድ ላይ ሂጂበት ይለኛል እንዴ? በእናቴ ባይሆን አንቺ ላይ ሄድብሻለሁ። አብርሽና ሩታ ሂጂባቸው። አልሄድም። ልታጥረገርጉኝ ነው። እነሱማ ብሶባቸዋል እኮ ነው። አሁን ደስ አይለኝም። አሁን እኔ ውስጤ ነካካሹ እኮ አብርሽና ሩታን አሁን በሄድባቸው ችግር የለም፣ ሄድባቸዋል። እኔ አልፈራቸውም። አንድ ግለሰብ ናቸው ውዴ። ግን አበዛችሁት ውዴ፣ አበዛችሁት እንዴ! አብርሽና ሩታ አበዛችሁት። ሁሌ መጣላት፣ ሁሌ ይይ ማለት ምን ነው? አንዳንዴ እንኳን ሰውን አስደስቱ። ደና ነገር ድሮ ጥሩ ሰው ነበራችሁ እኮ። እንዶ ሮማንቲክ ስትሰሩና ያያችኋለን። አንዴ ትንበረከካላችሁ፣ አንዴ ፍቅራችሁን ስትገላለጹ ደስ ይለን ነበር። አሁን ግን አበዛችሁት፣ እውነት አበዛችሁት እንዴ! ምን ነው? ሁሌም አይ አብርሽና እኔ ስራዬን ብሰራ ትቻለሁ ስራ ላይ